الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد ባለፈው ጊዜ የጀመርነው ሱረቱ ጋፊር ደርሳችን ነው። ያው ካቆምንበት እንቀጥላለን። قال الله عز وجل قل إني نهيت أن أعبد الذين تدعون من دون الله لما جاءني البينات من ربي وأمرت أن أسلم لرب العالمين هو الذي خلقكم من تراب ثم من نطفة ثم من علقة ثم يخرجكم طفلا ثم لتبلغوا أشدكم ثم لتكونوا شيوخا ومنكم من يتوفى من قبل ولتبلغوا أجلا مسمى ولعلكم تعقلون هو الذي يحيي ويميت فإذا قضى أمرا فإنما يقول له كن فيكون. الله سبحانه وتعالى قل إني نهيت أن أعبد الذين تدعون من دون الله لما جاءني البينات من ربي وأمرت أن أسلم لرب العالمين بمل ነብዩ ሰለላሁ ዐለይሂ ወሰለም አዋጅ እንዲናገሩ የተውሂድን ጉዳይ ከፍ አድርገው ግልጽ እንዲያደርጉ ያዛቸዋል። በዚህ አያት ላይ ቁል ያ ነብየና ሙሐመድ ማለት ለሃኡላኢ አልሙሽሪኪን ለነዚህ በአላህ ላይ ለሚያጋሩ ሰዎች ንገራቸው አላህ ሱብሓነሁ ወተዓላ በሱ ላይ ማጋራትን አይወድም። ከሱ ሌላ ያለን አካል መገዛትን አይፈቅድም። ስለዚህም ኢኒ ኑሂቱ በላቸው እኔ ተከልክያለሁ። እንግዲህ አንድ ሰው አላህን ሱብሓነሁ ወተዓላ በሚገዛበት ጊዜ እሱን በብቸኝነት ማምለክ አላህ ሱብሓነሁ ወተዓላ የፈጠረበት ዓላማው እሱ የተፈጠረበት ዓላማ ምንድነው? وما خلقت الجن والإنس إلا ليعبدون أي ليوحدون أنين ببتشنينات እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ነው አላህ Subhanahu Wa Ta'ala። አሪ አላህን መገዛት የታዘዘበት ነገር ሲሆን ማንኛውም አንድ ነገር የታዘዘ ነገር ካለ ተቃራኒው ተከልክሏል ማለት ነው። በቀጥታም ይሁን በተዘዋዋሪ በቃላትም ይሁን በውስጥ ታዋቂነት አላህ Subhanahu Wa Ta'ala ከልክሏል ተቃራኒውን ነገር ማለት ነው። ስለዚህ አላህ እኔ የፈጠርኳቸው እኔም ብቻ እንዲገዙኝ ነው በብቸኝነት ሲል ከኔ ሌላ ያለውን ሁሉ እንዲገዙ አልፈቀድኩም ማለት ነው። ነገር ግን በቀጥታ ደግሞ እዚህ ቦታ ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በራሳቸው ፍቃድ የሚያደርጉት ነገር ሳይሆን ወደው ፈቅደው የሚያደርጉት ነገር ሳይሆን የአላህን ሱብሓነሁ ወተዓላ ትእዛዝ እየተከተሉ እንደሚጓዙ የሚያሳይ ነው። ቁል በላቸው ያ ነብየና ሙሐመድ ኢኒ እኔኮ ኑሂቱ ተከልክያለሁኝ አን አዕቡደ እንዳመልክ ማምለክን ተከልክያለሁ الذين እነዚያን እንዳመልክ ተከልክያለሁ። እነማን ናቸው እነሱ? ተድዑነ ሚን ዱንላህ ከአላህ ሌላ የምትማጸኗቸው ከአላህ ሌላ የምትለምኗቸው አካላቶችን መገዛትን ተከልክያለሁ በላቸዋል። نهيت أن أعبد الذين تدعون من دون الله لما جاءني البينات من ربي كجيتاي قلص يهونه يتبرر يهونه ማስረጃ አንቀጾች ተአምራቶች በመጡልኝ ጊዜ እኔ ተከልክያለሁኝ እናንተ የምታመልኩትን ከማምለክ ማለት ነው። لما جاءني البينات من ربي وأمرت ታዝዣለሁኝ أن أسلم እጅ እንድሰጥ ማለት ነው። ሰጥለጥ ብዬ እንድገዛ لرب العالمين لعالمات ጌታ ለሆነው ለአላህ سبحانه وتعالى. قل يا محمد لهؤلاء المشركين إن الله ينهى أن يعبد أحد سواه من الأصنام والأنداد والأوثان وقد بين تعالى أنه لا يستحق العبادة أحد سواه كسو ውጭ ሌላ ማንም ቢሆን አምልኮት የሚገባው አካል ማንም እንደሌለ አላህ سبحانه وتعالى ግልጽ አድርጓል ማለት ነው። ስለዚህ ስፈልግ እገዛለሁ ሳልፈልግ አልገዛም የሚባልበት አይደለም። ወይም እኔ ከፈለኩኝ ማንም ሊከለክለኝ አይችልም ብሎ እንደ መብት ቆጥሮ አንድ ሰው ከአላህ ሌላ በሚያጋራበት ነገር ላይ በፍላጎቱ
እሱ ነፍስያ ያዘዘችውን ሊሰራ አይችልም ማለት አላህ ሱብሓነሁ ወተዓላ هو المالك المدبر المتصرف في الكون الله سبحانه وتعالى ባለቤቱ የዚህ ዓለም ባለቤት እሱ ነው ሁሉን የሚያስተናብረው እሱ ነው እንደፈለገ የሚያንቀሳቅሰው እሱ ነው ያፈጠረው የሚያበላው የሚያጠጣው ህይወቱን የሰጠው ከፈለገ ያንን ህይወት ሊወስድበት የሚችለው አላህ Subhanahu Wa Ta'ala ነው ማን ነው ታዲያ የዚህን ስልጣን የተጋራ ያለ ማን አለ ይሄን ስልጣን ማንንም ካልተጋራ ደግሞ በአምልኮት ላይ መጥቶ ሊጋራ ማንንም አይገባውም ስለዚህ አላህ Subhanahu Wa Ta'ala በእخلاص ባዘዘበት ቦታ ላይ እንደዚሁም ሽርክን መከልከልን በግልጽ የሚያሳይ ነው እዚህ ቦታ ላይ ማለት ኢኒ ኑሂቱ አን አዕቡደ الذين تدعون من دون الله ከአላህ ሌላ ያሉ አካላቶች ማንንም ይሁን ምንም መላእክትም ይሁን ጅንም ኢንስም የሰው ልጅም ይሁን ወልይም ይሁን ሷሊህ ከአላህ ሌላ አምልኮት አይገባቸውም እናንተ የምትማጸኗቸው የምታመልኳቸው አካላቶች ሁሉ እኔ ተከልክያለሁኝ ማለት እነሱን ለመገዛት لما جاءني البينات من ربي وأمرت أن أسلم لرب العالمين በልቤም በአካላቴም ለአላህ Subhanahu Wa Ta'ala እጄን ሰጥቼ ሰጥለጥ ብዬ እንድገዛ ነው የታዘዝኩት እንጂ ሌላ አይደለም ማለት ነው ከዛ በኋላ ይህንኑ አምልኮት የሚገባው እሱ ብቻ እንደሆነ ከሱ ሌላ ማንንም የማይገባው አላህ Subhanahu Wa Ta'ala አምልኮት የሚገባው እሱ ብቻ መሆኑና ከሱ ሌላ ያሉ አካላቶች ሁሉ ምንም አይነት አምልኮ እንደማይገባቸው መግለጫውና ማስረጃው ደግሞ አንዱ ምንድነው እሱ ወለዲ خلقكم من تراب ማን ነው እስቲ ከአላህ ሌላ እናንተን ሊፈጥር የሚችል አምልኮት የሚገባው እሱ ነው ስለዚህ هو الذي خلقكم من تراب እሱ ነው አላህ Subhanahu Wa Ta'ala ከአፈር የፈጠራችሁ በማዕና አባታችንን አደምን የመጀመሪያውን የሰው ልጅ ከአፈር ነው ያስገኘው ማለት ነው የመጀመሪያውን የሰው ልጅ አላህ Subhanahu Wa Ta'ala ከአፈር ነው ያስገኘው ስለዚህ እኛም ሁላችንም መመለሻችን ወደዛው ነው አላህ Subhanahu Wa Ta'ala የፈጠረን ከመነሻችን ምንድነው ከአፈር ስለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት ኩሉኩም ለአደም ወአደሙ من تراب لا فضل لعربي ولا لعجمي الا بالتقوى ሁላችሁም የአደም ልጆች ናቸው አደም ደግሞ ከአፈር ነው ስለዚህ አረብ አጀም የሚባል ነገር የለም ነጭ ጥቁር የሚባል ነገር የለም ሁሉም የሰው ዘር አንድ ነው الناس سواسية كأسنان المشط የሰው ልጆች ልክ እንደሚዶ ጫፍ ሁሉም እኩል ናቸው አንደኛው ከአንደኛው የሚበልጠው በተቅዋ ብቻ ነው إن أكرمكم عند الله أتقاكم الله ዘንድ ክቡር ያለው ታላቅ የሚባለው ማን ነው ጉልበት ያለው አይደለም መልኩ ያማረ አይደለም ከለሩ የነጣ ወይም የጠቆረ አይደለም الله سبحانه وتعالى ዘንድ ክብር ያለው إن أكرمكم عند الله أتقاكم እናንተን እጅግ الله سبحانه وتعالى ከናንተ መሃል الله سبحانه وتعالى አብልጦ የሚፈራ የሆነ ሰው እሱ ነው ከናንተ የተሻለ የበለጠው ማለት እዚህ الله سبحانه وتعالى هو الذي خلقكم من تراب ከአፈር ፈጠራችሁ ሁላችሁንም ወደዛው ነው መመለሻችሁ ማለት ከዛ በኋላ ደግሞ ثم من نطفة ከዛ በኋላ ደግሞ ከፍቶት ፈጠራችሁ ማለት የሰው ልጅን መነሻውን ከአፈር ካደረገው በኋላ እርስ በርሱ ደግሞ የሚባዛና የሚራባበትን መንገድ አደረገለት ማለት ያም ምንድነው ከፍቶት وهذا ابتداء خلق سائر النوع الانساني የሰው ልጆች ሁሉ በጠቅላላ የተቀሩት ይሄ ነው መነሻቸው ማለት መነሻቸው ከፍቶት የሰው ልጅ መጀመሪያው አባታቸው የተፈጠረው ከአደም ነው ከዛ በኋላ ግን እያንዳንዱ የሰው ልጅ መነሻው ሲጸነስ በምንድነው ከፍቶት ነው ከንፍጥ ማለት የሰው ልጅ ከሚጠየፈው ነገር ማለት ማዳመ في بطن امه እናቱ ሆድ ውስጥ እያለ በዛ አይነት መልኩ ይፈጠራል ማለት ان احدكم لا يجمع خلقه في بطن امه 40 يوما نطفه እንደተባለው ማለት ከዛ በኋላ الله سبحانه وتعالى ይሄንን የሰው ልጆችን መነሻ መጀመሪያቸውን በዚህ አይነት መልኩ ካስገነዘበ በኋላ ثم يخرجكم طفلا ከዛ ነው እንግዲህ ተነስቶ የሰው ልጅ በእናቱ ሆድ ውስጥ ተጸንሶ 40 ቀን ፍቶት ሆኖ ከዛ በኋላ የረጋ ደም የተንጠለጠለ ሆኖ ከዛ በኋላ ወደ ስጋ ተቀይሮ ያን ስጋ ወደ አጥንት ቀይሮት አጥንቱን እንደገና ስጋ አልብሶት ثم انشأكم خلقا آخر فتبارك الله احسن الخالقين እንዳለው ማለት ثم يخرجكم طفلا ከዚያም አላህ Subhanahu Wa Ta'ala ህፃን ሆናችሁ ከናታችሁ ወደ እንድትወጡ ያደርጋል هكذا تتنقلون في الخلقة الإلهية በዚህ አይነት መልኩ ምን ህፃን ይሆናል እያለ በዚህ አይነት መልኩ ነው በአላህ ፈጣጠር ከአንድ ደረጃ ወደ ሌላ ደረጃ
የሚሸጋገረው ማለት ነው። يخرجكم طفلا ثم لتبلغوا أشدكم ከዛ በኋላ ደግሞ ወደ ጥንካሬ ጉልምስና ወደ ጉልምስና ትደርሳላችሁ አካላታችሁ እየጠነከረ እየጎለበተ ትልቅ ሰው ትሆናላችሁ ማለት ነው። لتبلغوا أشدكم من قوة العقل والبدن وجميع قواه الظاهرة والباطنة ውስጣዊም ሆነ ውጫዊ ጥንካሬ የአቅልም ይሁን የአካልም ጥንካሬ ከዛ በኋላ እያገኛችሁ ነው የምትሄዱት። የሰው ልጅ በጣም የሚሳሱለት ሆኖ ነው የሚወለደው ቢነኩት ራሱ የሚሳሱለት የሆነ ከዛ እያለ እንዳይወድቅ እየተጨነቁለት እየተንከባከቡት ነው የሚያድገው። የሚበላውን እየመረጡለት የሚጠጣውን እየመረጡለት ከዛ በኋላ እያደገ ሲሄድ ደግሞ እየተሻለ እየተቀየረለት ሄዶ ከዛ በኋላ የፈለገውን መብላት የፈለገውን መጠጣት ወደ ፈለገው ቦታ መሮጥ የሚችለው ከዛ ከጠነከረ በኋላ ነው ማለት። ثم لتبلغوا أشدكم ثم لتكونوا شيوخا ይሄ እንግዲህ አላህ Subhanahu Wa Ta'ala ስራ ነው። ማን ይሄን ሊያደርግ ይችላል? አምልኮት የሚገባው አካል እኮ አላህ በሱረቱል በቀራ ላይ መጀመሪያ ላይ እንደተናገረው እዕቡዱ ረበኩም الذي خلقكم የፈጠራችሁ። እንዴት ነው እኛን ሊፈጥረን የሚችለው? መጀመሪያ ከአፈር ከዛ ከፍቶት ከዛ በእናቱ ማህፀን ውስጥ ከአንድ ደረጃ ወደ ሌላ ደረጃ እየተሸጋገረ ህፃን ሆኖ እንዲወጣ ማድረግ ያንን እንደገና አላህ Subhanahu Wa Ta'ala እያንዳንዱ አካላቱ እያደገ ሄዶ ትልቅ ሰው እንዲሆን የሚያደርገው ማን ነው? አምልኮት የሚገባው እሱ ነው። ስለዚህ ኢኒ ኑሂቱ አን አዕቡደ الذين تدعون من دون الله لما جاءني البينات وأمرت أن أسلم لرب العالمين ሲል ይሄ የማመልከው አካል እኮ እናንተ የምታመልኩትን የተከለከልኩትና እሱን ብቻ እንዳመልከው የታዘዝኩት አካል ይሄው እንደዚህ የሚያደርግ አካል። እስቲ እናንተ የምታመልኳቸው አካላቶች ይሄን ያደርጋሉ? አያደርጉም። ይሄንን ማድረግ የማይችሉ ከሆነ አምልኮት አይገባቸውም። ثم يخرجكم طفلا ثم لتبلغوا أشدكم ثم لتكونوا شيوخا ከዛ በኋላ ደግሞ እያረጃችሁ ትሄዳላችሁ። ومنكم من يتوفى من قبل ከናንተ መሃል ከዛ በፊት የሚሞታል ገና በፍትወት ላይ ያለ የሚሞታል ገና ደግሞ እዛው ጽንስ ውስጥ ሆኖ ሳይወለድ ገና የሚሞታል እንደተወለደ የሚሞታል ከዛ ትንሽ እያደገ ሄዶ ደግሞ የሚሞታል ከዛ ደግሞ ثم لتكونوا شيوخا ሽምግልና ደረጃ ላይ የሚደርሳል ከዛም በፊት ባሉት ደረጃዎች የሚሞታል ማለት ومنكم من يتوفى من قبل ولتبلغوا بهذه الأطوار المقدرة በዚህ ደረጃ ልክ ማለት በአንድ ጊዜ ተነስቶ የሰው ልጅ ትልቅ ቦታ ትልቅ ሰው አይሆንም ደረጃውን ጠብቆ ነው የሚሄደው ማለት ولتبلغوا أشدكم عفوا لتكونوا شيوخا ومنكم من يتوفى من قبل ولتبلغوا أجلا مسمى ከዛ አድጋችሁ ትልቅ ሰው ሆናችሁ አላህ የመደበላችሁ የወሰነላችሁ እድሜ ድረስ እንድትደርሱ ማለት ነው። ያ የመጨረሻ ህይወታቸው የሚያበቃበት እዚህ የሰው ልጅ በእነዚህ አይነት ስርዓት ውስጥ ነው የሚጓዘው ማለት ነው። አላህ Subhanahu Wa Ta'ala የከተበለት እስከሚያረጅ ድረስ ይቀጥላል። አላህ Subhanahu Wa Ta'ala የከተበለት በወጣትነት ከሆነ ወጣት ሆኖ ይሞታል። ገና ነው ይሄ እኮ እሱ ሞት አይገባውም ለመሞት የተዘጋጀ አይደለም የሚባል ነገር የለም ማለት ነው። ነህም በአሁን ጊዜ አንድ ሰው ወጣት ሆኖ ሲሞት ሰው ምንድነው የሚለው? ገና እኮ ልጅ ነው መሞት አይገባውም ይላል። እንዴ የሰው ልጅ መቼ እንደሚሞት ማን የደነገገለት? አላህ Subhanahu is too young to die ይላል። ገና ወጣት ነው ልጅ ነው አሁን መሞት አልነበረበትም በልጅነቱ ተቀጠፈ ይላል። ይሄ እኮ አላህን Subhanahu Wa Ta'ala መውቀስ እኮ ነው። አላህ ምንድነው ያለው? ومنكم من يتوفى من قبل ከዛ በፊት የሚሞታል ከናንተ ማለት ህፃንነቱም ሊቀጠፍ ይችላል መሃል ላይም ሆኖ እየጎረመሰም ወጣት ሆኖ ገና ትልቅ ደረጃ ላይ ሊደርስ ነው አደገ ተማረ ትልቅ ደረጃ ላይ ደረሰ እየተባለ እየተጠበቀ የሚሞታል። ይሄው የምናየው ነው ማለት ነው። የምናየው የምንሰማው ይሄንን ነው። አብዛኛው ሰው ጭንቅላቱ ላይ ያለው ግን ምንድነው? አንድ ሰው መሞት ያለበት ሲያረጅ ነው። ስለዚህ ምን ይሏል? እኔ ሞተ ስንት ነበር እድሜና አይ ይበቃዋል የአላህ Subhanahu Wa Ta'ala እኮ ነው የፈረደለት አላህ ነው የወሰነለት ثم لتبلغوا أشدكم نعم ثم لتكونوا شيوخا ومنكم من يتوفى من قبل ولتبلغوا أجلا مسمى ይሄንን ሁሉ ስርዓት የመደበው የሰው ልጅ በጠቅላላ በመድር ላይ ያለውን ሁሉ በእንደዚህ አይነት መልኩ መዳድቦ ያስቀመጠው እሱ አላህ Subhanahu Wa Ta'ala በእውቀቱ هل من خالق غير الله كالله لا ፈጣሪ ያለ ይሄንን የሚያደርግ በሌላው አያት ላይ አላህ ምን ይላል? هذا خلق الله فأروني ماذا خلق الذين من دونه ከሱ ሌላ ያሉ አካላቶች የሚመለኩም ይሁን ማንንም ይሁን ምንም ከአላህ ሌላ ያሉ አካላቶች እስቲ የፈጠሩትን አሳዩ። የለም ፈጠራ ሰርተው ይሄው ሮቦት ሰሩ ምናምን ሰሩ ይላል። ይሄው ሮቦቱን የሰሩበት ማቴሪያል ከየት መጣ? ይሄንን የፈለሰፉበት ጭንቅላት ከየት መጣ? አላህ Subhanahu Wa Ta'ala የፈጠረው እኮ ከአላህ ፍጥረት ውጪ የሆነ ምንም ነገር የለም። ولتبلغوا أجلا مسمى ولعلكم تعقلون
እንግዲህ አሁን ልታስተለትሉ ይገባል። አይ አሕዋለኩም ፈተዕለሙነ አነ አልሙጠዊረ ለኩም ፊ ሃዚሂ አልአጥዋር ካሚሉ ልእቅትዳር። ስለዚህ አስተውሉ፣ አሁን አስተውሉ። ከአፈር ፈጥሮ የሰው ልጅን በጣም እኮ ከአይምሮ በላይ እኮ ነው ለማሰብ። ተመልከት፣ አፈርን ጭቃውን ሰርቶ ሩህ ሲነፋበት ያ ፍጡር ምን አለው? አይምሮ አለው። ጭንቅላቱ ሙሉ የተሟላ ነው። ልቡ አለው። እጅ እግሩ የሚንቀሳቀስ ነው። የነርቭ ሲስተሙ የሚሰራ ነው። ሰውነቱ ደም ስሩ የሚተላለፍበት የደም ስር ከላይ እስከታች ድረስ አለ። ይህንን ሁሉ እንዴት አድርጎ ነው ማን ነው ሊያደርግ የሚችለው? እስቲ አስበው፣ አስተውል እስቲ። ጭቃ ነው አላህ ስብሓነሁ ወተዓላ በእጁ ነው የፈጠረው። ሲፈጥረው ግን ተመልከት፣ የእውቀቱን ጥልቀትና ምጥቀት የምታውቀው ይህንን ነው። በጭቃ ሰርቶ አስተካክሎ ሩህ ሲነፋበት ደም ስር አለው የሰው ልጅ። አይምሮው የተሟላ ነው። ነርቨስ ሲስተም አለው። ተመልከት፣ እጁን የሚያዝ እግሩን የሚያዝ ከዚህ ወደዛ መልእክት የሚያስተላልፍ ይሄ ሁሉ ነገር ተሟልቶ ነው የተሰራው ማለት። ከጊዜ በኋላ ያመጣው ነገር እኮ አይደለም፣ አላህ ሲፈጥረው ነው። ልክ እንደዚሁም ፍትወት በእናቱ ሆድ ውስጥ በሚቀመጥበት ጊዜ ከእናቱ እንቁላል ጋር አንድ ላይ ተገናኝቶ ከዛ በዚህ ሁሉ ደረጃ ውስጥ ሲያልፍ ምንድን ነው የሚሆነው? አላህ ስብሓነሁ ወተዓላ ደረጃ በደረጃ አይምሮ የተሟላ ልብ ምቱ እንደዚህ እያለ ደረጃ በደረጃ እያደገ ነው የሚሄደው። ናም ስለዚህ የሰው ልጅ በጊዜ ከተወለደ ምን ነው የሚሆነው? ሳምባው ትንሽ ነው የሚሆነው። የመተንፈስ ኃይሉ ያንሳል። በቃ ኦክሲጅን እየተሰጠው ምናምን እየተባለ ወደዚህ ለማጥረፍ የሚሞከረው። ናም የበሽታ የመከላከል አቅሙ የራሱ የመከላከል አቅም በጣም ብዙ ነው። ሱብሃንአላህ። ይሄንን ብቻ ቁጭ ብሎ አንድ ሰው ቢያስተነትን እድሜውን ይጨርሳል። ናም ለዓለኩም ተዕቂሉን፣ አስተውሉ እያለን እንድታስተነትኑ ነው የሚነገራቸው። ናም አላህ ስብሓነሁ ወተዓላ ታዲያ ይህን ያደረገ አላህ ወለዚ የንበጊ አን ዩዕበድ፣ ሊመለክ የሚገባው እሱ። ሽንቱን መቆጣጠር ማይችል እንዴት ይመለካል? ከዚህ ግድግዳ ጀርባ ምን እየተፈጠረ እንደሆነ የማያውቅ፣ ነገ መች ምን እንደሚበላ፣ ነገ ምን እንደሚጠጣ፣ የት እንደሚሞት፣ የት እንደሚቀበር የማያውቅ አካል እንዴት ሆኖ ነው የሚመለከው? ሊመለክ አይችልም። ናም ስለዚህ አምልኮት የሚገባው አካል እኔ የተከለከልኩት ከአላህ ሌላ የሚመለኩ አካላቶችን ሁሉ እንድርቅ የተከለከልኩት እና እሱም ብቻ እንዳመልክ የታዘዝኩት አካል ይሄን ይመስላል እንደማለት ነው። ይሄ ነው አላህ ስብሓነሁ ወተዓላ ማለት ሁወ ለዚ፣ እሱ ነው አላህ ዩሕዪ ወዩሚት፣ ሕያው የሚያደርግ የሚገልም እሱ ነው አላህ ስብሓነሁ ወተዓላ። ሕይወትን የሚሰጥ ማንም የለም፣ እንዲሞቱ የሚያደርግም ማንም የለም አላህ ስብሓነሁ ወተዓላ። ለዚህ ነው እኮ ነቢዩላህ ኢብራሂም አላህ ስብሓነሁ ወተዓላ በቁርአኑ ላይ ሲገልጽ ምንድን ያለው? አለም ተረ ኢለ ለዚ ሓጀ ኢብራሂመ ፊ ረቢሂ አን አታሁ ላሁል ሙልክ፣ ስልጣን ሲኖረው ሁሉንም አዛዥ ሲሆን ከፍ ዝቅ ማድረግ ሲጀምር እኔ እኮ ህይወት መስጠት መግደል እችላለሁ ማለት ጀመር። ኢዝ ቃለ ኢብራሂሙ ረቢየ አለዚ ዩሕዪ ወዩሚት ቃለ አነ ኡሕዪ ወኡሚት። ይሄማ ቀላል አይደለም እንዴ? አምላኬ ለምን ትላለህ? ይሄን እኔም ራሴ ማድረግ ይችላል። ምንድን ነው የሚያደርገው? አንዱን ሞት ይፈርድበትና ይገለዋል፣ ገደለ ማለት ነው። ሞት የተፈረደበትን ደግሞ ይቅርታ ያደርግና ይለቀዋል፣ ሕያው አደረገው ማለት ነው። ታዲያ አላህ ስብሓነሁ ወተዓላ ለነቢያት የሰጠውን ሕክማ ተመልከት። በዛው ርዕስ ላይ ከመጨቃጨቅ ይልቅ ሌላ ርዕስ አምጥቶ አስቀመጡለት ማለት ነው። طيب እንግዲህ አንተ የምታረግ ከሆነ ጥሩ ነው። አላህ ስብሓነሁ ወተዓላ ያእቲ ቢሸምሲ ሚነል መሽሪቅ ፈእቲ ቢሃ ሚነል መግሪብ። አላህ ስብሓነሁ ወተዓላ ፀሐይን ከበስተ ምስራቅ ነው የሚያወጣው። አንተ እኔ አላህ አትበል ይሄን እኔ ማድረግ እችላለሁ ምትል ከሆነ ይኸው አላህ ከዚህ አውጥቷል። አንተ ደግሞ ፀሐይን ከምዕራብ አውጣት። ፈቡሂተ አለዚ ከፈር፣ ምንም የለም አማመል ሐቅ። ባጢልን የያዘ ሰው ከሐቅ ፊት ለፊት ሊቆም አይችልም በምንም ተአምር። ኢላ ሐቅ የያዘው ሰው ደካማ ካልሆነ በስተቀር፣ ሐቅ የያዘው ሰው ዕውቀት የሌለው ካልሆነ በስተቀር ማንም ሰው ሐቅ ፊት ለፊት ቆሞ መጋፈጥ አይችልም። ሽርክ የያዙ ሰዎች ያው ማንም ሰው ይምጣ እስቲ እኔ ነኝ የሚል እያሉ ይፎክራሉ። ቀድማ አንተ ተውሂድን ይዘህ በምትቀርብበት ጊዜ ምንም መልስ የላቸው። መጨረሻው ምን ይሆናል? ስድብና ጠል ይሆናል። ይሄ ነው አሁን በየጊዜው የምናየው ይሄንን ነው። ከነሳራዎቹም ከይሁዲዎቹም ከሙሽሪኮቹም ሙስሊም ነን ብለው በአላህ ላይ ከሚያጋሩትም ቢድዓ ከሚሰሩትም ከሁሉም ባጥልን የሚያራምዱ ሰዎች ፊት ለፊት ሐቅ ፊት ለፊት መቆም የሚችሉት እና መቋቋም የሚችሉት መቼ ነው? የሐቅ ያዘው ሰው ደካማ ሲሆን፣ የያዘውን ሐቅ መናገርና ግልጽ ማውጣት ሳይችል ሲቀር፣ ወይም በእውቀቱ ደካማ ሲሆን፣ በእውቀት ደካማ ከሆነ ወይ በንግግር ደካማ ከሆነ ማስረጃን የማቅረብ ድክመት ካልሆነ በስተቀር
ማስረጃን ማቅረብ እየቻለ ማብራራት እየቻለ ማስረጃ ኖሮት فبهت الذي كفر ايه ነው በቃ የአላህ ሱና ነው። ማንም ባጥንን ያዘ ቢድዓን የሆነ ሽርክን የሚያራምድ የሆነ ሰው ከሐቅ ፊት ለፊት መቆም አይችልም። ስድብ ነው መጨረሻ። ይኸው ለምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም የሚሳደቡት? ነብዩን ሰለላሁ ዐለይሂ ወሰለም የሚሳደቡት ለምንድን? ቀላል ነገር እኮ ነው አይደል? ስድብ ምን አመጣው? እስቲ ይኸው ነብዩ መሐመድ ዐለይሂ ሰላቱ ወሰላም ይዘው የመጡት ዲን ይሄ ነው፣ ቁርአን ነው። ከፈትና ቁርአኑን ይኸው እዚህ አያት ላይ እንደዚህ ይላል፣ ይሄ ውሸት ነው ምክንያቱም በዚህ ምክንያት ብሎ ማስረዳት አይችልም እንዲያነሳ። ነገር ግን ምንድነው ይሄ ሐቅ ፊት ለፊት መቆም ስለማይችሉ ያላቸው አማራጭ ምንድነው? ሙስሊሙን ማበሳጨት፣ ሙስሊሙን ደምስሩን እየንተን እያደረጉ እየነካኩት ግንፍልተኛ እንዲሆን አድርገው ከዛ በኋላ ምን ይሉታል? እነዚህ እኮ አሸባሪዎች ናቸው ለማለት ነው። በቃ ሌላ ነገር የለም። ሙስሊሙን በዚህ ለመምታትና ለማስመታት እንጂ ሌላ የለም። ሒጃብ የለበሰች ሙስሊም ሴት በትምህርቷ ጎበዝ ከሆነች እማታላግጥ ከሆነ ሒጃብ ለብሰች ትምህርት ቤት አትገቢ ለምን ትባላለች? ምክንያቱም ምንድነው ይሄው ይሄንን ነገር መከላከል የሚችሉበት ምን ማስረጃ ነው? አትልበሺ ለምን ራቁቷን የመጣችዋን ሴት እኮ ወልካም እያልካት አይደለም እንኳን ደህና መጣሽ እያሉ እየተቀበሉ የተሸፋፈነችው ለምንድን ነው? ማየት የሚፈልጉት ነገር አለ፣ ስሜታቸውን ነው የሚከተሉት ማለት ነው። በሁሉም ርዕስ ላይ ስንመለከት ባጢልን የያዘ ሰው ከሐቅ ፊት ለፊት ቆሞ የመጋፈጥ አቅም የለውም፣ የመጋፈጥ አቅም የለውም። እንዳልነው የሐቅ ባለቤቶች ደካማ ካልሆኑ በስተቀር። ለዚህ ነው ሼኽ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ ምንድን ያሉት? ተውሂድን የያዘ አንድ በእውቀቱ ያን ያህል ያልጎለበተ የሆነ ተውሂድን አጥብቆ የያዘ አንድ ሰው ከነዚህ ሙሽሪክን ከሚያራምዱ 1000ዎቹን ዝም ማስባል ይችላል በማስረጃ ማለት ነው። ቀላል። ስለዚህ ባረከላሁ ፊኩም አላህ ሱብሓነሁ ወተዓላ ብቸኛ ተመላኪ ለመሆኑ ሰማይ ምድሩ መስካሪ ነው። የኛ አፈጣጠር መስካሪ ነው። እያንዳንዱ በዱንያ ላይ የምታየው ነገር ሁሉ የአላህ ሱብሓነሁ ወተዓላ አንድነት የሚያሳይ ነው። نعم هو الذي يحيي ويميت ሕያው የሚያደርገው እሱ አላህ ሱብሓነሁ ወተዓላ ብቸኛ ህይወትን መስጠት የሚችል ብቸኛ አምላክ አላህ ሱብሓነሁ ወተዓላ ነው። ስለዚህ እያንዳንዷ ነፍስ ደግሞ አላህ ሲፈቅድ እንጂ አትሞትም። አላህ ሲፈቅድ እንጂ አትሞትም። አላህ በፈቀደ ጊዜ የመሞቻቸውን ሰበብ አድርጓል አላህ ሱብሓነሁ ወተዓላ። ግማሹን በመኪና አክሲደንት፣ ግማሹን በመርዝ፣ ግማሹን በሰው እጅ፣ ግማሹን በህመም፣ ግማሹን በተለያየ አይነት መልኩ እንዲሞት አድርጎታል። ሰበብ ነው ይሄ፣ የሚሞትበት ሰበብ ነው። ነገር ግን እንዲሞት ሲፈቅድ ነው አላህ ሱብሓነሁ ወተዓላ። ወይላ ስንትና ሰዎች መርዝ አብልቷቸው ሕያው የሆኗል ምንም ሳይሞት። በዚህ መርዝ ሰውየው ሰውነቱ ተበጣጥሶ ነው የሚሞተው የሚባል ሰው ያንን መርዝ አብልተውት ሰውየው ጤነኛ ሆነ። የዓለም ህዝብ እያሳደደ ሊገላቸው ፈልገው አጀላቸው እስከሚደርስ ድረስ ይኖራል እያሳደዷቸው። نعم هو الذي يحيي ويميت الله سبحانه وتعالى. لازم من الله من دار وما يعمر من معمر ولا ينقص من عمره إلا في كتاب. ما نمسو أدمي أجب بهون يفلقوني هالأدمي دينور بالدرج ሌላው ደግሞ ከእድሜ የተወሰነ ተቀንሶ የተሰጠው ካለ ይሄ ሁሉ በምንድን ነው? በአላህ Subhanahu Wa Ta'ala ፍቃድ ኢላ ፊ ኪታብ በኪታብ ላይ የተመዘገበ። ስለዚህም فإذا قضى أمرا አንድ ነገር በወሰነ ጊዜ አላህ Subhanahu Wa Ta'ala فإنما يقول له كن فيكون። ታዲያ ለዚህ ሁሉ ደግሞ አላህ ልፋት አያስፈልገው። አላህ ይሄን አምጡልኝ፣ ይሄን አቅርቡልኝ፣ ይሄን አቀብሉኝ አይልም። ሲፈጥርም ሲገልም የሱ ነገር ምንድነው? እሱ ኩን ይላል فيكون ይሆናል ማለት። إنما أمره إذا أراد شيئا أن يقول له كن فيكون. إيه ما نو الله سبحانه وتعالى بتشان. إيه ما نج ما نم ميشليل إلا عندنا دفارو تنجي ولينا يدرس نبت هلاك درجة درسنا اللي يالو من يلالو أن يكو عندنا نجر كن هون كانوا يهون الله نافرن نيتونهم الله نافرن نيتونهم إن من قالوا إذا أردنا أن نقول لشيء كن فيكون ولكن تركناه استحياء لله. የድፍረታቸው ብዛት ነህ። ለዚህ ነው ወልይኮ ወልዮች ሰው ይፈጥራሉ። እንደዚሁም ወንዱን ሴት ማድረግ ይችላል፣ ሴቱን ወንድ ማድረግ ይችላል። ደሃውን ሀብታም ያደርጉታል። ሀብታሙን እንደዚሁም እምቢ ካለና ካስቸገራቸው ንብረቱን ሁሉ አጥፍተው ልጆቹን ሁሉ አውድመው ብቻውን ያስቀሩታል ይሉ። ማን ነው ይሄን ያደርግ የሚችለው? ከአላህ ሌላ ማንም የለም፣ በአላህ ብቻ። ስለዚህ ነው አላህ ምን ያለው? ፈተወከል على الحي الذي لا يموت። የማይሞት በሆነው ያው በሆነው አላህ Subhanahu Wa Ta'ala ተመካ።
ለምን አላህ አንድ ነገር ከፈለገ إنما يقول له كن فيكون ስለዚህ አላህ Subhanahu Wa Ta'ala ለፈለገው ነገር ማንም መላሽ የለውም አለም ተራ አለ አላህ Subhanahu Wa Ta'ala ከዛ አለም ተራ إلى الذين يجادلون في آيات الله ግልጽ የሆነ አላህ Subhanahu Wa Ta'ala መመሪያ መጥቶ ተውሂድን የሚያብራራ መጥቶ ማን ነው የከለከለው እያለ ሲፎክር አታም አውሊያዎችን አትማጸኑ ብሎ የከለከለ ማን ነው አምልኩ ሸኽ ፉላን ሂዱ ቀብራቸው ላይ ተገዟቸው አምልኳቸው ድረሱልኝ በሏቸው ማንንም የከለከለ የለም እያሉም ይላል አለም ተራ إلى الذين يجادلون في آيات الله أن يصرفون አለም ተራ ታይምን إلى الذين እንደነዛን ሰዎች ያያቸው ተመልከታቸው يجادلون في آيات الله በአላህ አንቀጽ ላይ ይከራከራሉ በአላህ አንቀጽ ላይ ይከራከራሉ ከአላህ ሌላ አትገዙ ሲባል አይ ድንጋዩን ነው ጣዖቱን ነው ዛፉን ነው ወንዙን ነው እያሉ ይከራከራሉ ለምንድን ነው ከአላህ ሌላ ያለ አካል እያለ አይ ዛፉን ድንጋዩን ለምንድን ነው የምንለው ይሄ ሁሉ ደግሞ በአላህ አንቀጾች ላይ ለመከራከር ማለት ነው الذين يجادلون في آيات الله أن يصرفون أي كيف ينعدلون عنها ከሐቅ ከትክክለኛው የአላህ Subhanahu Wa Ta'ala አንቀጽ እንዴት እንደሚዞሩ እንዴት እንደሚከረበቱ ያቸው ማለት أن يصرفون እንዴት አድርገው እንደሚዞሩ ከዛ ጌታቸውን አዙረው ወደ ባጢል እንደሚሄዱ ማለት ነው وإلى أي شيء يذهبون بعد البيان التام بيتبررنا قلص كونه بحالا وليت ነው هل يجدون آيات بينات تعارض آيات الله ሌላ የተብራራ አንቀጽ የአላህን አንቀጽ የሚቃረን ያገኛሉ እንዴ የአላህ አንቀጽ ግልጽ ነው አሚንቱም መን ፊ ሰማ ብሎ አላህ Subhanahu Wa Ta'ala ራሱ በሰማይ ያለ ብሎ ተናግሯል አይ መን ፊ ሰማ ያለው አላህን አይደለም ብሎ ሌላ አንቀጽ ማምጣት ይችላል አንድ ሰው የለም አላህ የተናገረውን እርስ በርሱ ያጋጫል የአላህ ንግግር እርስ በርሱ የሚጋጭ ነው አይደለም የአላህ ቁርአን ከነብዩ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ከአላህ ቁርአን ጋር የሚጋጭ ነው አይደለም ነገር ግን ምንድነው ይሄ ሐዋ በነፍሱ ውስጥ የተቀመጠች ስሜት ከሹቡሃት ጋር ተቀላቅሎ ጥላቻ ተጨምሮበት ይሄው እንደዚህ በጣም የሚያስጠላ የሆነ ንግግርና አቋምን ያመጣል ማለት ነው أن يصرفون ሌላ አንቀጽ አላቸው ማስረጃ አላቸው ከአላህ አንቀጽ የሚሟገቱና የሚከራከሩበት ምንም የለም الذين نزيكم كذبوا بالكتاب وبما أرسلنا به رسولنا እነዚህ በአላህ አንቀጽ ላይ የሚከራከሩ ሰዎች እነማን ናቸው እነዚያ ከذቡ ያስተባበሩ የሆኑ بالكتاب በአላህ Subhanahu Wa Ta'ala መጽሐፍ አላህ ባወረደው መጽሐፍ ያስተባበሩ የሆኑ ናቸው وبما أرسلنا به رسولنا መልእክተኛውን በላክንበት መርሆ የተቃረኑና ያስተባበሩ ናቸው ታዲያ እነዚህ ሰዎች ምንድነው የሚገጥማቸው በዚህ ማስተባበላቸው فسوف يعلمون ሳያውቁ አይቀሩም ማለት ነው ማወቂያቸው ይመጣል ይሄንን ሁሉ የሚያውቁና የሚያረጋግጡበት ጊዜ ይመጣል ማለት ነው ይሄ የከፋ የሆነ አካሄድ ነው እየሄዱ ያሉት በጣም አስቀያሚ የሆነ አካሄድ ነው እየሄዱ ያሉት የአላህን Subhanahu Wa Ta'ala ኪታብ ማስተባበል የአላህ Subhanahu Wa Ta'ala ስለራሱ በቁርአን ውስጥ የተናገረውን ነገር አይደለም ብሎ መሟገትን የመሰለ የከፋ አስቀያሚ ነገር የለም ስለዚህ فسوف يعلمون ሳያውቁ አይቀሩም ወደፊት ያውቃሉ ማለት ነው መቼ ነው የሚያውቁት ግን ማወቅ በማይጠቅምበት ጊዜ መረዳት በማይጠቅምበት ጊዜ قالوا ربنا أبصرنا وسمعنا فارجعنا نعمل صالحا إنا موقنون ብለው በሚጸጸቱበት አሁን አይተናል ሰምተናል ተከክል መሆኑን አረጋግጠናል የቀረን ምንድነው ወደ ደበርንበት እንመለስና ሀብለን እንጀምር አላህ ደግሞ ምንድነው ያለው ወለው ሩዱ لعادوا لما نهوا عنه የተከለከሉትን ነገር መልሰው ይሰራሉ እንጂ አሁን እሺ ተብለው ቢመለሱ ማለት አለበለዚያማ ስንት ጊዜ ከሞት ተመልሰዋል ስንት ጊዜ በዱንያ ላይ ያሉ ከሞት ተርፈዋል ይሄ አላህ Subhanahu Wa Ta'ala ሊያስታውሱ የሚችሉበት እድል ተሰጥቷቸዋል አውለም نعمركم ما يتذكر فيه من تذكر وجاءكم النذير እንዳለው ማለት ስለዚህ فسوف يعلمون መቼ إذ الأغلال في أعناقهم እነዚህ ሰዎች በአንገቶቻቸው ላይ ሰንሰለት ታስሮባቸው በተጠፈሩ ጊዜ ማለት ነው የዛኔ ነው የሚያውቁት إذ الأغلال في أعناقهم والسلاسل በሰንሰለት ማለት ታስረው በአንገታቸው ላይ ተጠፍረው ወዴት ሊሄዱ ነው ወደ ጀሃነም ሊወረወሩ ማለት ነው አላህ ምንድነው ያለው خذوه فغلوه ثم الجحيم صلوه ثم في سلسلة ذرعها 70 ذراعا فاسلكوه ከዛ በሰውነቱ በሆዱ ውስጥ ገብቶ መቀመጫው ወጥቶ በሰንሰለት ከላይ እስከ ታች ድረስ ይጣፈራል ይሄ ሁሉ ለምንድን ነው ይሄ የሰራው ወንጀል
በዚህ ብቻ የሚበቃ አይደለም ነው እንጂ አንድ ልጅ እኮ አንድ ሰው እኮ ፈለገ ጠንካራ ቢሆን መላእክት ሊያመልጥ አይችልም እኮ በምንም ታ አላህ Subhanahu Wa Ta'ala ከአላህ ከሱ ትእዛዝ ማምለጥ አይችልም አንተ ነገር ግን ይሄ የቅጣቱን መነባበር በላው ላይ እንዲታይበት ማለት ታስሮ خذوه فغلوا ثم الجحيم صلوا እጁን አንገቱ ላይ ተደርጎ ተጠፍሮ ከዛ በኋላ እንደገና በሰንሰለት በአፉ ገብቶ በመቀመጫው ወጥቶ ተጠምጥሞ ላው ላይ 70 ذراعا فسلكوها 70 ذراعا سلسله ሰንሰለቱ ምን አይነት ነው 70 ክንድ የሆነ ማለት ተጠምጥሞ ታስሮ ተጠፍሮ ወደ ጀሃነም ይወረወራል የዛኔ ነው اذ الاغلال في اعناقهم والسلاسل يسحبون ሲጎተቱ ጊዜ في الحميم በጀሃነም እሳት ውስጥ ማለት ነው ሲጎተቱ የዛኔ ነው የሚያውቁት فسوف يعلمون إذ الأغلال في أعناقهم والسلاسل يسحبون في الحميم بحميم وسط أي الماء الذي اشتد غليانه وحره حميم من دنو يفلا وهمل الله اندالو بليلاته وإن يستغيثوا يغاثوا بماء كالمهل يشوي الوجوه بئس الشراب وساءت مرتفقا بزا بقاله بفجهنم سات بفلا أسات يورورالو بسلسلة ثم في النار كذاس بهلا بأسات وسط من يدرجالو يسجرون يوقد عليهم اللهب العظيم بأسات وسط عندنا يتأبسالو ማለት እዛውስ ገብተው ይቃጠላሉ በዛም ላይ እንደገና ወቀሳ ይጨመራል አለም ያቲኩም رسل منكم يتلون عليكم آيات ربكم وينذرونكم لقاء يومكم هذا ይሄ ሁሉ እንዳይመጣ ስትጠነቀቁ ሲያስጠነቅቋቸው አልነበር ረሱሎች አልመጡ አስተማሪዎች አልመጡላችሁ ተብለው እንደገና ይወቀሳሉ ማለት ነው نعم ثم في النار يسجرون ثم قيل لهم اينما كنتم تشركون ከዛ ምን ይባላሉ አጋሪዎች ናቸው በአላህ ላይ አጋርተው ነው ለዚህ የበቁት ከዛ ይባላሉ ለነሱ አይነ የታለ ما كنتم እናንተ የነበራችሁት تشركون በአላህ ላይ የታጋሩ የነበሩት አካላቶች የታለ ጥሯቸው እስቲ وقيل ادعوا شركاءكم فشركاءكم በሌላዋት ላይ እንደሚለው وقيل ادعوا شركاءكم فدعوهم فلم يستجيبوا لهم ጥሩ ይባላል ለዛ ከአላህ ሌላ ያለን አካል እርዱኝ ደግፉኝ ብላችሁ የለመናችሁት የጠራችኋቸው አካላቶች የታሉ ይባላል እንግዲህ አሁን ይሄ በጣም አደገኛ አላህ Subhanahu Wa Ta'ala እንግዲህ ቀደም ብሎ ያስጠነቀቀን ሊፈጠር የሚችለው ይሄ ነው እወቁ ሊፈጠር የሚችለው ይሄ ሱብሃንአላህ አላህ እንግዲህ ያድርጎ ቀድሞ አስጠንቅቆት ይሄንን ችላ ብሎ እንደዚህ አይነት አደጋ ላይ መጋፈጥና መጋለጥ ማለት ይሄ የመጨረሻው ውርደት ነው ይረዱኛል ይደግፉኛል ብሎ ያላቸው ለችግሬ ጊዜ ይደርሱልኛል ያላቸው አካላቶች የታለ ሲጥራቸው ሲባል ዞር ብሎ ሲያይ ማንም የለም ከዚህ በላይ አስቸጋሪ በሆነ አስፈሪ በሆነ ወቅት ላይ እንዲህ አይነት ሁኔታ ላይ ከመጋለጥ በላይ የሚያዋርድ ምን አለ ስለዚህ ምን ይላሉ አይነማ ኩንቱም تشركون እናንተ የምታጋሯቸው ከአላህ ሌላ ተማጽናቸው የነበሩ አካላቶች የታሉ ሲባሉ አይነማ ኩንቱም تشركون من دون الله ከአላህ ሌላ አለና قالوا መልሳቸው ምን ይሆናል አሉ ضلوا عنا ጠፉብን የሉም የት እንደሄዱ አናውቅም ይላሉ ስለዚህ አሁን የሚያዋጣቸው ምንድነው እነሱም ቢያመጡ ያው እያሉ ይከራከሩ ነበር በኋላ ላይ እኮ ደግሞ መገናኘታቸው አይቀርም እርስ በርሳቸው ደግሞ ጀሃነም ውስጥ ይወቃቀሳሉ قالوا ضلوا عنا አሉና ይሄም እንደማያዋጣ ስላወቁ በለም ነኩን ነድዑ من قبل شيء እንዲያውም እኛ ከአላህ ሌላ ማንንም ተገዝተን አናውቅም ብለው ለመካድ ይሞክራሉ ማለት قالوا ضلوا عنا ጠፉብን የሉም አጣናቸው ከኛ ተሰወሩ ይላል በል እንዲያውም እኮ አሉ ለም ነኩን አልነበርንም ነድዑ የምንማጸን አካላቶችን ከአላህ ሌላ ያሉ አካላቶችን የምንማጸን አልነበርንም من قبل ካሁን በፊት شيئا በጭራሽ ማንንም ማለት በተአምር እኛ እንዲያውም ከአላህ ሌላ ያለን አካል ተማጽነንም ጠርተንም አናውቅም ይላል من قبل كذلك لك እንደዚሁ يضل الله الله سبحانه وتعالى ያጠማቸዋል ማለት እሳስታቸው الكافرين ከሃዲያኖችን ተመልከት الله ان الله لا يهدي القوم الكافرين አለ ከሃዲ የሆነን ሰው አላህ ይመራው فلما زاغوا ازاغ الله قلوبهم ጥመትን የመረጠ ሰው ራሱ ይወጣው ስለዚህ በዱንያ ላይ ልክ እንደዚህ ራሳቸውን እንዳጠመሙና እንደጠመሙት ሁሉ በአኺራም ላይ ልክ እንደዚሁ ይዋልላሉ ይጠፋባቸዋል የሚያረጉት ይቀባጥራሉ አንዴ የሉም ይላሉ አንዴ ደግሞ አረኛ እንደውም ጭራሽ ካም በፊት ምንም አላረግንም እንደዚህ አይነት መልኩ ሲቀባጥሩ ነው የሚኖሩት ማለት ذلكم ይሄ ሁሉ የሆነው እኮ የምንድነው እሱ ቢማ ኩንቱም በመሆናቸው ነው
ተፍረሑነ ፊል አርዲ ባጢል ይዛችሁ በመደሰታችሁ ምክንያት የመጣ ነው። በባጢል ላይ በመኩራራት የመጣ ነው። ቢማ ኩንቱም ተፍረሑነ ፊል አርዲ ቢገይሪል ሐቅ ከሐቅ ውጪ ማለት ነው፣ ሐቅ ባልሆነ ነገር። ወቢማ ኩንቱም ስለነበራቸው ተምረሑነ ትቀልዱ፣ ትጫወቱ፣ ታሾፉ ስለነበረ የመጣባቸው ውጤት። ስለዚህም እድኹሉ ግቡ፣ አብዋበ ጀሃነም የጀሃነም በሮችን ግቡ፣ ኻሊዲነ ፊሃ ለዘላለም ዘውታሪ ሆናችሁ በዛ ውስጥ ግቡ። ፈቢእሰ መስወል ሙተከቢሪን የኩራተኞች መመለሻቸው የኩራተኞች መኖሪያቸው እጅግ የከፋ ነው። ዛሊኩም العذاب الذي نوع عليكم بما كنتم تفرحون في الأرض بغير الحق وبما كنتم تمرحون أي تفرحون بالباطل باطልን ይዛችሁ ትደሰታሉ። ባጢልን ይዞ የሚኮራ ደፋርኮ እንዴት ሆኖ ነው ነጃ የሚወጣው? ባጢልን ይዞ ይኮራል፣ ደስተኛ ነው በያዘው ባጢል ማለት ነው። እንዲያውም ለሐቅ ሰዎች ያዝናል። ምስኪን እነዚህ እያለ የሚያዝነው ሐቅ ለያዙ ሰዎች። نعم الله سبحانه وتعالى ንግግሮችን ሰምቶ ሐቅን የሚከተሉ ሰዎች አድርገን። وصلى الله وسلم على نبينا محمد وعلى آله وصحبه